ኢትዮጵያ ፈተና በዝቶባታል፣ እኛም ፈተና ውስጥ ነን ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። ይህ የፊልድ ማርሻሉ ንግግር ሰሞነኛው መነጋገሪያ ጉዳይ ነው። ለመሆኑ ይህ ንግግር ለኢትዮጵያውያን ምን አይነት ታሪካዊና አስደንጋጭ መልእክት ይዞ መጥቷል? አንድ የሀገር መከላከያ ሰራዊት የበላይ መሪ ፈተና ውስጥ ነን ብለው በይፋ ሲናገሩ ሀገሪቱ በምን አይነት አስፈሪ የደህንነት የፖለቲካና የኢኮኖሚ ማዕበል ውስጥ እየተናጠች እንደሆነ ያሳያል ወይስ የመንግስትን ወቅታዊ ተጋላጭነት? ለመሆኑ ሀገሪቱን ከያቅጣጫው የከበቧት እነዚህ በርካታ ፈተናዎች ከየት የተነሱ ናቸው? ምንጫቸውና መሰረታቸውስ ምንድነው? የታጠቁ ኃይሎች፣ ጎረቤት ሀገራት፣ የ4 ኪሎ መንግስት ወይስ ሌሎች ኃይሎች? ኢትዮጵያ በአንድ ጊዜ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የተደቀኑባትን ውስጣዊ የእርስ በርስ ግጭቶችና አህጉራዊ የጂኦፖለቲካ ከበባዎች እንዴት ልትወጣቸው ትችላለች? ከሶማሊላንድ ጋር የተፈረመው ስምምነት የቀይ ባህርን በር ይከፍታል ሲባል በሞቃዲሾና በካይሮ በኩል የወታደራዊ ከበባ አደጋ እንዴት ሊጋረጥባት ቻለ? የግብጽ ጦር በኢትዮጵያ የደቡብ ደጃፍ ላይ እግሩን ሲተክልና ከኤርትራና ከሶማሊያ ጋር አዲስ የኃይል አስተላለፍ ሲመሰርት የአፍሪካ ቀንድ ግዙፏ ሀገር ኢትዮጵያ አዲስ የጦርነት አውድማ ልትሆን ነው ወይስ የዲፕሎማሲው መንፈስ ይታደጋት ይሆን? በአማራ ክልል የቀጠለውና ማቆሚያ ያጣው ግጭት፣ በኦሮሚያ ላለፉት ዓመታት የሚካሄደው ደም አፋሳሽ ጦርነት እንዲሁም በትግራይ ክልል አሁንም በፖለቲካው ክፍፍል የታነቀው የሰላም ሂደት ተደምረው የመከላከያ ሰራዊቱንና የሀገሪቷን ህልውና እንዴት ወዴት እየወሰዱት ነው? በየዕለቱ ጣሪያ የሚነካው የኑሮ ውድነት፣ የብር የመግዛት አቅም መዳከምና የህዝቡ እያደገ የመጣው ብስጭትስ የዚህ ታላቅ ፈተና አካል አይደለምን? ፊልድ ማርሻሉ የተናገሩት ፈተና የጦር ሜዳውን ውጊያ ብቻ ነው ወይስ የኢትዮጵያ ህልውና የተጋረጠበትን ሁለንተናዊ እውነት? በዚህ ዘገባ እነዚህ አነጋጋሪና ጣዳፊ ጥያቄዎች በተጨባጭ መረጃዎች፣ በጥልቅ የፖለቲካ ትንተናዎችና ባለሙያዎች በሚዛናዊ ምልከታዎች በጥልቅ እንፈትሻቸዋለን። አብራችሁን ቆዩ። ኢትዮጵያ ምንም ያህል ፈተና ቢበዛባት ፈተናን በመሰባበር የማለፍ ተፈጥሮ ያላት፣ ብዙዎች የማያውቁት ሲወርድ ሲዋረድ የመጣ የወል ብቃት ያላት አገር ናት። በዚህ ዘመን የኢትዮጵያ ፈተናን በመሰባበር የማለፍ የወል ብቃት ብቻ በቂ ስለማይሆን ያለንን ተፈጥሯዊ ብቃት በሰው ሀብት ልማትና በቴክኖሎጂ ወደ ላቀ ደረጃ ለማድረስ በትምህርትና ስልጠና ተቋማት ላይ ብዙ ሰርተናል። ኢትዮጵያ በታሪኳ አይታቸው የማታውቃቸውን ውስብስብ ባለብዙ ዘርፍና አህጉራዊ ይዘት ያላቸው ታላላቅ ፈተናዎች ውስጥ በገባችበት በዚህ ወሳኝና ታሪካዊ ወቅት ላይ እንገኛለን። በቅርቡ በአመራሮች ዘንድ የተደመጠው ኢትዮጵያ ፈተና በዝቶባታል፣ እኛም ፈተና ውስጥ ነን የሚለው ግልጽና ከባድ እውቅና ለአፍሪካ ቀንድ ግዙፍ ሀገር ያሁኗ ነባራዊ ሁኔታ ትክክለኛ ማሳያ ተደርጎ የሚወሰድ ነው። ይህ ንግግር እንዲሁ እንደዋዛ የተባለና የተወረወረ ሳይሆን ከቀጠናዊ ውጥረት እስከ ውስጣዊ የደህንነት ስጋት፣ ከፖለቲካዊ መከፋፈል እስከ ኢኮኖሚያዊ ጫናዎች ድረስ የተዘረጋውን ጥልቅ ሀገራዊ ሀቅ የሚያንጸባርቅ ነው። ለመሆኑ ኢትዮጵያ ዛሬ የገባችበት ይህ ባለብዙ ፊት ፈተና ከየት የተነሳ ነው? ሀገሪቷ በውስጥና በውጭ የሚጋረጡባትን ፈተናዎች እንዴት እያስተናገደቻቸው ልትቀጥል ትችላለች? በአፍሪካ ቀንድ ያለውን ቀጠና የኃይል ሚዛን የሚፈትኑት አዳዲስ ክስተቶችስ ምን መልክ አላቸው? የሚሉ ጥያቄዎች ምላሽ የሚያሻቸው አይደሉም። ከሁሉም አስቀድሞ የኢትዮጵያን ወቅታዊ ሁኔታ ለመረዳት ከሀገር ውስጥ አልፎ ቀጠናውን በሙሉ ወደ አዲስ ውጥረት የከተተውን የጂኦፖለቲካ እንቅስቃሴ መመልከት አስፈላጊ ነው። ኢትዮጵያ ከሶማሊላንድ ጋር የተፈራረመችው የግንዛቤ ማስጨበጫ ሰነድ በአፍሪካ ቀንድ በቀይ ባህር አካባቢ አዲስ ኃይል አስተላለፍ እንዲፈጠር ምክንያት ሆኗል። የባህር በር ፍላጎቷን በዲፕሎማሲያዊና ኢኮኖሚያዊ መንገድ ለማሳካት የምትጥረው ሀገር ኢትዮጵያ ከሶማሊላንድ ጋር ያደረገችው ስምምነት በሞቃዲሾ በኩል ከፍተኛ ተቃውሞ ገጥሞታል። የሶማሊያ ማዕከላዊ መንግስት ይህንን ድርጊት የሀገሬን ሉዓላዊነት፣ ግዛት አንድነት የሚጥስ ነው ሲል በማውገዝ የቀጠናውን ሀገርና ዓለም አቀፍ ድርጅቶችን አሰልፎ በኢትዮጵያ ላይ ዲፕሎማሲያዊ ጫና ማሳደር ጀምሮ ነበር። አሁንም ያ ጫና እንደቀጠለ ነው። ይህ ዲፕሎማሲያዊ ሰጣ ገባ ግን በሞቃዲሾና በአዲስ አበባ መካከል ብቻ ተወስኖ አልቀረም። የቀድሞ የህዳሴ ግድብ አለመግባባት ሳቢያ ከኢትዮጵያ ጋር አጣዳፊ የፖለቲካ ፍጥጫ ውስጥ የምትገኘው ግብጽ የዚህ አዲስ አጋጣሚ ተጠቃሚ ለመሆን በፍጥነት ወደ ቀጠናው ገብታለች። ግብጽ ከሶማሊያ ጋር የወታደራዊ ትብብር ስምምነት በመፈራረም የጦር መሳሪያና የወታደራዊ አማካሪዎችን ወደ ሞቃዲሾ መላክ ጀምራለች። ይህ ክስተት በአፍሪካ ቀንድ ታሪክ ውስጥ አዲስ የኃይል ሚዛን መፈጠርን የሚያመላክት ሲሆን ግብጽ በሶማሊያ በኩል በኢትዮጵያ ደቡባዊና ምስራቃዊ አቅጣጫ ቀጥተኛ የደህንነት ስጋት
እንድትደቅን በር ከፍቶላታል። በተጨማሪም በኤርትራ በሶማሊያና በግብጽ መካከል እየተጠናከረ የመጣው የሶስትዮሽ ግንኙነት የኢትዮጵያን ቀጠናዊ ከበባ የበለጠ አድርጎታል የሚሉ ስጋቶች በሰፊው ይነሳሉ። የኤርትራ መንግስት ከሰሜኑ ጦርነት ማብቃት በኋላ ከኢትዮጵያ ማዕከላዊ መንግስት ጋር የነበረው ቅርበት እየቀዘቀዘ መምጣቱንና አሁን ደግሞ በካይሮና ከሞቃዲሾ ጋር አዲስ ወዳጅነት መመስረቱ አዲስ አበባን በአራት አቅጣጫ በዲፕሎማሲያዊና ወታደራዊ ውጥረት ውስጥ ከቷታል። ይህ ቀጠናዊ ፍጥጫ ኢትዮጵያ በቀይ ባህርና በኤደን ባህረ ሰላጤ አካባቢ ያላትን ኢኮኖሚያዊና ደህንነታዊ ተጽዕኖ እንዳያንስ የሚያሰጋት ሲሆን መንግስትም በቀጠናው ያለውን ዲፕሎማሲያዊ ሚዛን ለመጠበቅ ጥብቅ ቁጥጥርና የረቀቀ የውጭ ፖሊሲ ለመከተል እንዲገደድ አድርጎታል። በእርግጥም የኢትዮጵያ ፈተናዎች በቀጠናዊ ውጥረቶች ብቻ የተገደቡ አይደሉም። የሀገሪቱን የውስጥ ደህንነትና ማህበራዊ መሰረት እየሸረሸረ የሚገኘው የውስጥ ግጭት ሌላው ከባድ የሀገሪቷ ፈተና ነው። በሰሜን ኢትዮጵያ የነበረውና በመቶ ሺዎች የሚቆጠሩ ዜጎችን ህይወት የቀጠፈው አጥፊ ጦርነት በፕሪቶሪያው የሰላም ስምምነት ቢቆምም የችግሩ ዘላቂ መፍትሄና ድህረ ጦርነት ግንባታ አሁንም በሙሉ ደረጃ አልተሳካም። በትግራይ ክልል ያለው የፖለቲካ አየር አሁንም በሙሉ ሁኔታ አልተረጋጋም። የህወሓት የውስጥ መከፋፈልና የአመራሮች አለመግባባት የክልሉን ጊዜያዊ አስተዳደር አሰራር ከመፈታተኑም በላይ የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ ወደ መሬት ለማውረድ የሚደረገውን ጥረት አወሳስቦታል። የተፈናቀሉ ዜጎች ወደ ቀያቸው የመመለሱና የትጥቅ መፍታት ሂደቱም በዝግታ መሄዱ በክልሉና በአጎራባች አካባቢዎች ላይ አሁንም የጥርጣሬ ደመና እንዲያዣብብ አድርጎታል። በሌላ በኩል በአማራ ክልል ላለፉት በርካታ ወራት በይፋ የተካሄደውና አሁንም እንደቀጠለ ያለው የሀገር መከላከያ ሰራዊትና በፋኖ ታጣቂዎች መካከል ያለው ጦርነት የሀገሪቷን ሰሜናዊና ማዕከላዊ ከፍተኛ ምድር የደህንነት ውጥረት ውስጥ ከቶታል። በክልሉ የተወለደው የእርስ በርስ ግጭት በማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴዎች ላይ ከፍተኛ ሽባነትን ፈጥሯል። የትራንስፖርት መስተጓጎል፣ የትምህርት ቤቶች መዘጋት፣ የንግድ እንቅስቃሴዎች መዳከምና የዜጎች እንግልት የዕለት ተዕለት ክስተቶች ሆነው ቀጥለዋል። መንግስት የአስቸኳይ ጊዜ አዋጅ በማወጅና ወታደራዊ እርምጃዎችን በመውሰድ ህግና ስርዓትን ለማስከበር ቢሞክርም ግጭቱ በፖለቲካዊ ውይይት ባለመቋጨቱ ምክንያት አሁንም የቀጠለ የደም መፋሰስ ምክንያት ሆኗል። በኦሮሚያ ክልልም ቢሆን ላለፉት 5 ዓመታት በላይ የዘለቀው የትጥቅ ግጭት አሁንም ዘላቂ መፍትሄ ሳያገኝ እንደቀጠለ ነው። በኦሮሞ ነጻነት ሰራዊት በመንግስት አጠራር ሸኔና በመንግስት ጥምር የጸጥታ ኃይሎች መካከል የሚካሄደው ይህ ጦርነት በበርካታ የምዕራብ ደቡብና ማዕከላዊ ኦሮሚያ አካባቢዎች የዜጎችን ህይወትና ንብረት ማጥፋቱን አሁንም እንደቀጠለ ነው። ምንም እንኳን መንግስትና የታጠቀው ቡድን ታንዛኒያ ውስጥ 2 ዙር የሰላም ንግግሮችን ቢያካሂዱም ንግግሮቹ ያለምንም ስምምነት መጠናቀቃቸው የነበረውን ጭላንጭል ተስፋ ጭራሽ አጨልሞታል። በእነዚህ አካባቢዎች የሚፈጸሙ እገታዎች፣ የዜጎች ግድያና የመሰረተ ልማት ውድመቶች ሀገሪቱ በውስጥ ሰላም እጦት ምን ያክል እየተሳቃየች እንደሆነ ትልቅ ማሳያዎች ናቸው። እነዚህ በሰሜን ምዕራብና በማዕከላዊ ኢትዮጵያ የሚካሄዱ ግጭቶች በአንድ ላይ ተደምረው ሀገሪቱን የመከላከያና የደህንነት አቅም እጅግ እየፈተኑት ይገኛሉ። የመንግስት የጸጥታ መዋቅር በአንድ ጊዜ በበርካታ ግንባሮች ላይ ትኩረት ለማድረግ በመገደዱ የሀገር ውስጥ ሰላምን አስተማማኝ በሆነ መንገድ ማስከበር ከባድ ፈተና ሆኖበታል። ይህ ደግሞ በዜጎች ዘንድ የደህንነት ስጋትን ከመፍጠሩም በላይ በሀገሪቱ የህግ የበላይነትና የመንግስት አስተዳደራዊ መዋቅር ላይ ጥያቄዎች እንዲነሱ አድርጓል። ከደህንነትና ወታደራዊ ውጥረቱ ባልተናነሰ መልኩ የኢትዮጵያ ፖለቲካዊ ምህዳር በከፍተኛ የመከፋፈልና የሽኩቻ ውስጥ ይገኛል። በስልጣን ላይ ያለው የብልጽግና ፓርቲ ሀገሪቱን ወደ ተሻለ የዲሞክራሲና የእድገት ምዕራፍ እመራለሁ ብሎ ቢነሳም በውስጡ ባሉ የክልሉ ቅርንጫፎችና አመራሮች መካከል የሚታዩ የሀሳብ ልዩነቶችና የፖለቲካ አስተላለፎች ፓርቲውን እየፈተኑት ናቸው። በብሔር ላይ የተመሰረተው የፖለቲካ ውጥረት በራሱ በፓርቲው የውስጥ አሰራር ውሳኔ አሰጣጥ ላይ ተጽዕኖ ማሳደሩ አልቀረም። የብሔር ማንነትን መሰረት ያደረጉ ውጥረቶችና ፍላጎቶች በማዕከላዊ መንግስትና በክልሎች መካከል ያለው ግንኙነት እየተፈታተኑት ይገኛሉ። ተቃዋሚ የፖለቲካ ፓርቲዎችና የሲቪል ማህበራትን በበኩላቸው የኢትዮጵያ የፖለቲካዊ ምህዳር እየጠበበ መምጣቱንና ሀገራዊ ውይይቶች አካታች አለመሆናቸውን ይናገራሉ። እንደ ኢዜማ፣ መድረክ፣ የኦሮሞ ነጻነት ግንባር፣ የኦሮሞ ፌዴራሊስት ኮንግረስ ያሉ የፖለቲካ ኃይሎች የመንግስትን አካሄድ፣ የህግ ማስከበር እርምጃዎችንና የፖለቲካ ማሻሻያዎችን ግልጽነት ይሞግታሉ። አንዳንዶቹ የፖለቲካ ፓርቲዎች በውስጣቸው በሚጠፉ አለመግባባቶችና መዋቅራዊ ችግሮች ምክንያት እየተዳከሙ ሲሄዱ፣ ሌሎች ደግሞ በመንግስት በኩል የሚደርስባቸውን ጫና በመቃወም ከፖለቲካ ሂደቶች ራሳቸውን እስከ ማግለል ደርሰዋል። ይህ የፖለቲካ መከፋፈል በህዝቡ ዘንድ ከፍተኛ የፖለቲካ ተስፋ መቁረጥና የጥርጣሬ መንፈስን ፈጥሯል። መንግስት ሀገራዊ የምክክር ኮሚሽን በማቋቋም ሀገራዊ መግባባትን ለመፍጠር ጥረት እያደረገ መሆኑን ቢገልጽም የኮሚሽኑ አካታችና ገለልተኝነት በበርካታ ተቃዋሚዎችና የታጠቁ ቡድኖች ዘንድ ትልቅ ጥያቄ ውስጥ ወድቋል። ጥቂት የማይባሉ የፖለቲካ ተዋንያንና የታጠቁ ኃይሎች በምክክር ሂደት ውስጥ ሳይሳተፉ ሀገራዊ መግባባት ማምጣት አይቻልም የሚል ጽኑ አቋም አላቸው። ይህም ሀገራዊ የምክክር ሂደቱ የሚጠበቅበትን ያክል ውጤት እንዳያመጣ
ትልቅ ማዕቀብ ሆኖበታል። ከፖለቲካውና ከደህንነቱ ቀጥሎ የኢትዮጵያ ሕዝብ የዕለት ተዕለት ሕይወት እጅግ የፈተነ ያለው ጉዳይ አገራዊ ኢኮኖሚው ነው። ኢትዮጵያ ባለፉት ጥቂት ዓመታት ውስጥ ያስመዘገበችው ከፍተኛ ዋጋ ንረት፣ የውጭ ምንዛሬ እጥረትና የዕዳ ጫና ሀገሪቱን በከፍተኛ ኢኮኖሚያዊ ውጥረት ውስጥ ከቷታል። የመንግስት ወታደራዊ ወጪዎች መጨመር፣ በግጭቶች ምክንያት የመሰረተ ልማቶች ውድመትና የአመርቂ ምርታማነት መቀነስ ኢኮኖሚውን በእጅጉ ጎድተውታል። የኑሮ ውድነቱ በተለይም ዝቅተኛና መካከለኛ ገቢ ያለው የህብረተሰብ ክፍል ለከፍተኛ እንግልት ዳርጎታል። የመሰረታዊ ዕቃዎች የዋጋ መናር፣ የብር የመግዛት አቅም መዳከምና የስራ ዕድል እጥረት ማህበራዊ ቀውስ የመፍጠር አቅም ያላቸው አጣዳፊ ችግሮች ሆነዋል። የኢትዮጵያ መንግስት የማክሮ ኢኮኖሚ ማሻሻያዎችን ለማድረግና የውጭ ምንዛሬ ተመን በገበያ እንዲወሰን ወይም ፍሎት ለማድረግ የወሰደው ድፍረት የተሞላበት እርምጃውም በዓለም አቀፍ የገንዘብ ድርጅት IMF እና በዓለም ባንክ ዘንድ አዎንታዊ ምላሽ ቢያገኝም በአጭር ጊዜ ውስጥ በህዝቡ ላይ የሚያሳድረው የኑሮ ጫና ከፍተኛ ነው በሚል ይሞገታል። ይህ ኢኮኖሚያዊ ማሻሻያ የረጅም ጊዜ ጥቅሙ ምንም ይሁን ምን በአሁኑ ወቅት የዜጎችን አማራጭ በማጥበብ በፖለቲካውና በማህበራዊ መረጋጋቱ ላይ ተጨማሪ ጫና ፈጥሯል። እነዚህ ሁሉ ስብስብ ችግሮች ተደራርበው ነው እንግዲህ ኢትዮጵያ ፈተና በዝቶባታል፣ እኛም ፈተና ውስጥ ነን የሚለውን መግለጫ እውን ያደረጉት። የሀገሪቱ አመራሮች ይህንን አቀማመናቸው በአንድ በኩል ችግሩን ለመጋፈጥ የመጀመሪያው እርምጃ ተደርጎ ሊወሰድ ቢችልም በሌላ በኩል ግን መፍትሄው ከንግግር አልፎ ወደ መሬት ወርዶ በተግባር መተርጎም እንዳለበት አመላካች ነው። ኢትዮጵያ የገባችበት ይህ ባለብዙ ገጽ ፈተና በወታደራዊ ኃይል ብቻ ወይም በዲፕሎማሲያዊ መግለጫዎች ብቻ የሚፈታ አይደለም። በአሁኑ ወቅት ኢትዮጵያ ከገጠሟት ፈተናዎች ለመውጣት ጥልቅ ሁለንተናዊ መፍትሄዎችን ትፈልጋለች። በመጀመሪያ ደረጃ በሀገር ውስጥ ያሉ የትጥቅ ግጭቶች በወታደራዊ መንገድ ብቻ መፍትሄ ሊያገኙ አለመቻላቸውን ላለፉት ዓመታት የታዩ ክስተቶች አስመስክረዋል። በመሆኑም መንግስትም ሆኖ የታጠቁ ኃይሎች በቅን ልቦና ላይ የተመሰረተ ሁሉንም ወገኖች የሚያሳትፍና እውነተኛ የፖለቲካ ድርድር ለማድረግ ዝግጁ መሆን አለባቸው። የትግራይ፣ የአማራና የኦሮሚያ ክልሎች በዘላቂ መፍትሄ የሚያገኙ የዜጎችን የፍትህ፣ የእኩልነትን፣ የደህንነት ጥያቄዎችን በሚመልስ ፖለቲካዊ ውይይት ብቻ ነው። በሁለተኛ ደረጃ ሀገራዊ የምክክር ኮሚሽኑ አሰራሩን የበለጠ አካታች፣ ገለልተኛና አሳማኝ በማድረግ ሁሉንም ባለድርሻ አካላት ወደ ጠረጴዛ የሚያመጣበትን መንገድ መፈለግ ይኖርበታል። የፖለቲካ ምህዳሩን ማስፋት፣ የታሰሩ የፖለቲካ አመራሮችና ጋዜጠኞችን መፍታትና የሀሳብ ነጻነትን ማክበር ለሀገራዊ መግባባት መፈጠር መሰረታዊ ቅድመ ሁኔታዎች ናቸው። የፖለቲካ ኃይሎችም ቢሆኑ ከፓርቲና ከብሔር ፍላጎቶች በላይ ሀገራዊ ህልውናን አስቀድመው ለሰላም ቅድሚያ መስጠት ይኖርባቸዋል። በሶስተኛ ደረጃ በዲፕሎማሲው ዘርፍ ኢትዮጵያ በቀጠናው ያላትን ታሪካዊ የጂኦፖለቲካ ቦታ ለማስጠበቅ ከጎረቤት ሀገራት ጋር የሚደረጉ ግንኙነቶችን በጥንቃቄና በረቀቀ መንገድ መምራት ይጠበቅባታል። ከሶማሊያ ከኤርትራና ከግብጽ ጋር ያሉ አለመግባባቶችን በሰላማዊ መንገድና በዓለም አቀፍ ሕግጋት መሰረት ለመፍታት መጣር የቀጠናውን የኃይል ሚዛን ኢትዮጵያን በማያገል መልኩ እንዲቃኝ ያደርጋል። የባህር በር ፍላጎትና የህዳሴው ግድብ ድርድር በቀጠናው ሰላም ላይ አደጋ በማያደርስና የጋራ ተጠቃሚነትን በሚያረጋግጥ መንገድ ሊመሩ ይገባል። በመጨረሻም የኢኮኖሚ ማሻሻያዎች ዝቅተኛውን የህብረተሰብ ክፍል በማይጎዱ መልኩ እንዲተገበሩ የማህበራዊ ደህንነት መረቦችን ማጠናከርና ሙስናን በቆራጥነት መታገል ያስፈልጋል። ሀገራዊ ምርታማነታቸውን ማሳደግ የሚቻላቸውን የውጭ ኢንቨስትመንትን መሳብ የሚቻለው በመጀመሪያ ደረጃ በሀገር ውስጥ አስተማማኝ ሰላምና መረጋጋት ሲኖር ብቻ እንደሆነ መገንዘብ ያስፈልጋል። በአጠቃላይ ኢትዮጵያ ዛሬ የቆመችበት መስቀለኛ መንገድ የወደፊት ዕጣ ፈንታዋን የሚወስን እጅግ ስሜታዊ ወሳኝ ወቅት ነው። ፈተና በዝቶብናል የሚለው እውቅና ችግሩን አምኖ የመቀበል መነሻ እንጂ የመጨረሻው መፍትሄ ሊሆን አይችልም። የሀገሪቱ የወደፊት አቅጣጫ የሚወስነው አመራሩ፣ የፖለቲካ ኃይሎችና ሙሉ ህዝብ ይህንን ፈተና ለመሻገር በሚያደርጉት ጥበብ የተሞላበት አርቆ አሳቢና አስተዋይ ውሳኔ ነው ብለዋል። በጉዳዩ ላይ አስተያየት የሰጡን የሀገረ መንግስት ግንባታ ባለሙያ ኢትዮጵያ ይህንን ታሪካዊ ፈተና አልፋ ወደ ሰላምና እድገት ትሸጋገራለች ወይንስ በውስብስብ ቀውስ ውስጥ የበለጠ ትሰቃያለች የሚለው ጥያቄ የሁላችንም የጋራ ቤት ስራና የቅርብ ጊዜ ትኩረቱ ነው። ይቀጥላል በሚል በዚህ እንሰናበታለን። የእኛን በዚህ አበቃን። የእናንተን አስተያየት ጻፉልን። ሰናይ ጊዜ የተመኘን በዚሁ ተሰናብተናል።